ሰላም ሰላም ጓደኞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ። ዛሬ ደግሞ የምነጋገረው ምንድነው ባለፈው የማይወንዱ ወንዶች ባሎች ቤት ውስጥ የሚያሳዩት በተደጋጋሚ ባህሪ ብዬ የሰራሁት ቪዲዮ ነበረ አይደለ? ካስታውሳችሁ ማለት ነው። በጣም ብዙ ሰው አይቶታል። ወደ 130 ሺህ እንደዛ አካባቢ ሰው አይቶታል ማለት ነው ፌስቡክ ላይ። እና የማይወዱ ወንዶች ባህሪ ማለት ነው ምን አይነት ነው ቤት ውስጥ በተደጋጋሚ የሚያሳዩት ያልኩት ማለት ነው። እና ምን መሰላቸው አንድ ወንድም ማለት ነው ምን አለኝ መሰላችሁ፣ በተደጋጋሚ ደውሎልኝ ያው ስልኬን ማለት ነው አላየሁትም አላነሳውኝም ሜሴንጀር ላይ ማለት ነው። ከዛ ግን ያው ቴክስት ላከልኝ። ከዛ ነው የደወልኩለት ማለት ነው። እና ከስዊዘርላንድ ነው የደወለልኝ። ምን አለኝ መሰላችሁ፣ ቤት ውስጥ በጣም ነው የምናይሽ፣ ባለቤቴ በተለይ በጣም ነው የምትመለከትሽ እና እሷ ነች እንደውም አንቺን ያሳየችኝ። ልጆቼ ባለቤቴ በጣም ነው ማለት ደስ ይላቸዋል አንቺን ሲያዳምጡ፣ አንቺ የምትይውን በጣም ነው የሚወዱት። እና ግን ምንድነው ይሄ የማይወዱ ባሎች ባህሪ ብለሽ ግን የሰራሽው ነገር ላይ ግን እሱን ካየሽ በኋላ እኔ ከስራ ስመጣ አየህ ሮዚ ይሄን ነገር ሰርታለች እና አንተ ጋር ደግሞ በተደጋጋሚ እነዚህን ባህሪዎች አለው፣ ስለዚህ አንተ አትወደኝም ማለት ነው፣ ዝም ብለህ ነው ማለት ነው ቤት ውስጥ ያለኸው በሚል ጭቅጭቅ ተነሳ እና ለበቃ ጠላሁሽ ማለት በጣም በቃ ጠላሁሽ አለኝ። እና ከዚያ በጣም እሷ በቃ እንደዚህ አሁን ራሱ እያደረክ ያለው ባህሪ አየህ እንደዚህ እያልክ ያለው ነገር በሙሉ እሷ ያለችው ነው፣ ስለዚህ አንተ አትወደኝም ማለት ነው፣ ምን አድርጌ ነው እያለች ያው ማለት ነገሮችን መጨቃጨቅ ጀመረ። ከዚያ በኋላ ላይ ግን አለኝ በቃ ቁጭ ብዬ ሳስበው ለምን አልነግራትም፣ ሪኮመንድ ላደርግሽ ፈለግኩኝ፣ ልነግርሽ ፈለግኩኝ። እና ገብቼ ዩቲዩብሽን ይሄ ቪዲዮ የሰራሻቸውን ፌስቡክ ላይ ሳያቸው ሌሎቹ ማለት በጣም ጥሩ ናቸው፣ ያስተምራሉ። ከዚያ በኋላ ላይ ለምን ሪኮመንድ አላደርጋትም፣ ለምን ከዛ የማይወዱ ባሎች ባህሪ ካልሽ በኋላ ለምንድን ነው ትዳር ውስጥ ከገቡ በኋላ ባሎች የሚለወጡት የሚለው ነገር በተከታታይ መስራት ነበረብሽ። ነገር ግን የማይወዱ ብቻ የሆነ ነው ስትሰሪ ያው የሚፈጥረው ነገር አለ እና የማይወዱ የሚባለውን ከሰራሽ በኋላ ለምንድነው የማይወዱት ለምንድነው ባህሪያቸው የሚቀየረው የሚለውን ነገር ልትሰሪ ይገባል። እና እስኪ ይሄን ስሪ፣ ባለቤቴ እሱን ስለምታዳምጥ አለ አንቺን ስለምታዳምጥሽ የማይወዱ ባህሪ ነው ወንዶች ከትዳር በኋላ ባህሪያቸው በምን አይነት ነገር ነው የሚቀየረው የሚለውን ነገር ልትሰሪ ይገባል አለኝ። አያችሁ እንደዚህ አይነትም ዋይዝ የሆነ ብሌ የሆነም ባል አለ ማለት ነው። ለምን ሚስቱን ሉዝ ላለማድረግ ነው ቤተሰቡን ላለማጣት ነው ሜቢ የሚስቲቱ ይሆናል ችግሩ ቤት ውስጥ ያለው ነገር ግን ያን ነገር ላለማጣት እንዲህ እንኳን ቪዲዮ ስሪ የሚል አለ ማለት ነው። ስለዚህ በጣም ዋይዝ ነው እና ይህንን ስላልክ በጣም ነው ላደንቅህ የምፈልገው በዚህ አጋጣሚ ማለት ነው። እና አሁን ማለት ከትዳር በኋላ ወንዶች ለምንድነው ባህሪያቸው ቤት ውስጥ የሚቀየር የሚለውን ነገር ነው ማለት ነው ዲስከስ የምናደርገው። ገብቷቸዋል። ስለዚህ የመጀመሪያው ምንድነው ጭቅጭቅ ነው ማለት ሴት ልጅ በጣም የመጨቃጨቅ ነገር አላት ማለት መጀመሪያ ላይ ማውራት ነው የምትፈልገው። ሴት ማውራት ትፈልጋለች ነው ያላትን ነገር መግለጽ ትፈልጋለች። አሁን ወንድና ሴት ይለያል፣ ቶታሊ ይለያል ማለት ነው። ይሄ ከባህሪያችን ያለው ነገር ማለት አሁን ሴት ልጅ ነው የሆነ ሱፐር ማርኬት ስትሄድ የሆነ ነገር አጋጥሟት ከሆነ የምትናገረው ከቤት ከወጣት ጀምሮ ያለውን ነገር ነው። ገብቷቸዋል። ከቤት ስወጣ እንደዚህ ሁኜ ከዛ እንደዚህ ሁኜ እዛ መንገድ ላይ ደግሞ እንደዚህ ከሆነ ከዛ በኋላ ትራፊክ ያዘኝ ከዛ እንደዚህ ብሎ ብላ ሱፐር ማርኬት ታፕን ያደረገውን ነገር ትናገራለች ማለት ነው። ከዛ ሱፐር ማርኬት እንደዚህ አይነት ነገር ተፈጠረና ከዛ በኋላ ላይ ደግሞ እዛ የሚሰሩ ሰዎች እንዲህ አገዙኝ፣ አይገርምም እንደዚህ ቀይዋ ልጅ አያት ታውቃታለህ፣ ታስታውሳታለህ፣ እሷ ልጅ በጣም ደግነች ያለች በጣም ሰፋ አድርጋ ነው ማብራራት የምትፈልገው። በቃ ይሄ ኔቸሯ ነው። ገብቷችኋል ማለት በቃ ይሄ እንትን መነጋገር ስለምትፈልግ ነው እንጂ ከኔጌቲቭ ነገር አይደለም። ለዛ ነው ብዙ ጊዜ አሁን ቢቢሲ ሲኤንኤን አይታችሁ ከሆነ ሴት ጆርናሊስቶች ናቸው አይደለ አቅራቢዎቹ ነው በጣም ፍሪ ቶኪንግ ላይ በጣም ያወራሉ። ለምን ሴቶች ሞር የማውራት ውስጣቸው ያለውን ነገር የማውጣት እና ደግሞ በጣም ውብ በሆነ ነገር ማውጣት ይችላሉ ማለት ነው። ለዛ ነው እና እንደዛ ብላ ነው ሴት የምታወራው። ወንድ ደግሞ የሚያወራው የተፈጠረችውን ነገር ብቻ ነው። ያ በቃ ኔቸሩ ነው። ገብቷችኋል። አሁን ሱፐር ማርኬት ወንድ ሲሄድ ልክ እንደሷ ማለት ነው ሴም ቲንግ ሱፐር ማርኬት ሲሄድ የሆነ ነገር እንኳን ተፈጥሮ ቢያይ የሚያወራው ሱፐር ማርኬት ሲሄድ የተፈጠረችውን ብቻ ነው እንጂ ከቤት ሲወጣ ጀምሮ ያለውን ነገር ዘርዝሮ አይናገርም። ተረዳችሁ? ስለዛ ያን ነገር እሷ ስታወራ የሚመለከተውን ነገር ማለት የሆነ ነገር ሀሳብ አይዲያን ስታወራ እሱ ያው አጠጭር አድርጎ ሊመልስ ይችላል ወንድ። ገብቷችኋል። በባህሪው ያ ስለሆነ ማለት ነው። ልክ እንደዛ ነገር ሲያደርግ ደግሞ እሷ ደግሞ ለምን አትሰማኝም እንዴ አታዳምጣኝም እንዴ ለምንድን ነው ባህሪ እየተቀየረ ነው እያለች ነገሮችን ወደ ማስፋት ነው ወደ መናደር ትመጣለች ማለት ነው። ከዛ ያ ነገር ያው ጭቅጭቅን ይወልዳል ማለት ነው። ገብቷቸዋል። ስለዚህ ወንዶች ትዳር ውስጥ ከገቡ በኋላ የሚጠሉት ትልቁ ነገር ጭቅጭቅ ነው። ገባችሁ? ሜቢ ቦይፍሬንድ ገርልፍሬንድ እያላችሁ ጮኛ እንደነበራችሁ ያው ተገናኝታችሁ አውርታችሁ ተጫውታችሁ ነው
ወደ ቤት የምትለያዩት 2-3 ቀን ነው ነው አብራችሁ ሜቢ ልታሳልፉ ትችላላችሁ። ያ ነገር ያው የፍቅር ጊዜ ነው የሚሆነው ነው ለምን እንደምትለያዩ አንቺም ወደ ቤትሽ እሱም ወደ ቤቱ እንደሚሄድ ስለምታውቁ ደስ ብሏችሁን ያችን ቀን ቶሎ ነው የምትጠቀሙባት ማለት ነው። በፍቅር ሰው ዲቴል አያውቅሽም ዲቴል አያውቅም ነው ቤት ከገባ በኋላ ግን ሐሳቧን መግለጽ ትፈልጋለች ሴት። ስለዚህ ነው ስማኝ እንዴት እንደዚህ ትላለህ ልታዳምጠኝ እኮ ይገባል አሁን የምትለው ነገር ይኖራል። ከዛ እሱ ደግሞ ነው ደክሞኛል ማረፍ ፈልጋለሁኝ በቃ ነገርኩሽ አይደል እንዲህ ይላል። ያ ነገር ሚስ አንደርስታንዲንግ ውስጥ ያለው ያለ መግባባት ነገር ነው ማለት ነው። ከዛ ሞር ያ ነገር ጭቅጭቅን ይወልዳል ማለት ነው። አትወደኝም ማለት ነው አይሰማኝም እንደ የሚል ነገር ሴት ደግሞ የሆነ ሪስፔክት ያልሰጣት ይመስላታል መደመጥ ስለምትፈልግ ማለት ነው። ስለዚህ እነዛ ነገሮች ጭቅጭቅ ማለት ነው ባልን እንዲያርቅ ባህሪውን እንዲለውጥ ያደርጋል ማለት ነው። ከትዳር ወደ ትዳር ከተገባ በኋላ ማለት ነው። ሌላው ደግሞ ሁለተኛው ነገር ደግሞ የሴቶች ባህሪ ችግሩ ምንድነው? ማወዳደር ነው። በጣም እናወዳደራለን አይደለ? የእንትና ባል ከእንትና ባል፣ የእንትና ቤት ከእንትና ቤት ነው። ይሄ ማለት ነው የሴቶች አይ ቲንክ ኔቸር ይመስለኛል። ለምን በእኛ ብቻ ባበሻ ብቻ ሴቶች እየተደረገ ወይም በጥቁሮች ብቻ የሆነ ሳይሆን ኦል ማለት ነው ነጭም ሴትም ተወዳድራለች። ላይፍ ዋኔ ነው ባሏ ያኛው እንዲያረገ እንደዚህ በቃ ይሄ ያለ ነገር ነው። ሰው ግን የሚዋደድ ፋሚሊ የምትወጁ ከሆነ ባልሽ በቃ ይሄ የኔ ነው ይሄ ለኔ በቂ ነው ብለሽ ነው አይደለ መቼም ስትገቢበት ማለት ነው። በምንም ይሁን በምንም ብቻ ግን በሆነሽ ነገር ይሄ ሰው ለኔ ይመጥናል ይበቃኛል ብለሽ ነው የምትገቢው መቼም አይደለ። ስለዛ ያን እንደዚህ ያልሽለት የገባሽለትን ሰው ከሌላ ሰው ላይ በፍጹም ኮምፔር ማድረግ እሱ ማወዳደር የለብሽም። ገብቶሻል? ያንቺ ላይፍ ነው የየሰው ላይፍ ሁሉም ይለያያል ስለዚህ የምታወዳድሩ ደግሞ ውጭ ላይ ባለው ነገር ነው ውስጥ ያለውን ነገር ዲቴል የምታውቂው ነገር የለም። እሱ የሚያስበውን ነገር ማንም የሚያውቅ የለም። እሷ የምታስበውን ኢቭን እንኳን እርስ በርስ መታወቃችን ያን ነገር ገብቶሻል። ስለዛ ውጭ ላይ በምታዩ ነገር ስለሆነ የምታወዳድሪው ባለቤትሽን የእሷ ግን እንደዚህ ያደረገላት፣ የእሷ ግን እንዲህ ያደርግላታል፣ የእሷ ግን ይዟት ዲነር ይወጣል፣ የእሷ ግን ይዟት እንደዚህ የሚል ነገር አይፈልጉም አታወዳድሪው ማለት አታወዳድሪ ስልሽ ይኖራል እኮ ውስጥሽ ሰው ነሽና የሆነ ነገር የእሷ ግን እንደዚህ ነው አይነት ነገር ይባላል። ነገር ግን ለእሷ ትንገሪው እንዲያደርገው በአክሽን በነገሮች ላይ የሆነ ነገር ክፈችለት፣ እድሉን ክፈችለት። ገብቶሻል? አሁን ዲነር ይዞሽ የማይወጣ ሰው ከሆነ የሆነ ጊዜ ነው ከስራ ስትመለስ ዲነር እንድንወጣ ፈልጋለሁ፣ ልጆችን ቢኖር ልጆቻችን ይዘን እንወጣለን፣ እሺ ተዘጋጅተን ነው የምንጠብቅ ብለሽ ነገሩን እድል ልከፍችለት ይገባል። ገብቶሻል? ባይፈልገው እንኳን በግድ ያን ነገር ይዞት ይወጣል። እየለመደው ሲሄድ ኖርማል ይሆናል። ሊናፍቀው ይችላል ያን ነገር ማለት ነው። የምትወጥበትን ቀን ሁሌ ሊናፍቅ ይችላል። አብሮ መጫወቱ ማውራቱ ማለት ነው። ያን ነገር ግን አንቺ ነሽ እንጂ መክፈት ያለብሽ ነው። የእንትና ባል ግን ይሄን አደረገ፣ የእንትና ባል ግን ይሄን እያደረገ ነው የእንትና ባል ይሄን አድርጓል፣ የእንትና ባል እንደዚህ ያለው እያልሽ ነገሮችን የምታወዳድሪ ከሆነ ጭቅጭቅ ይፈጥራል። ዞሮ ያም ደግሞ ጥላቻ ይፈጥራል። ሰው መራቅን ይፈልጋል ማለት ነው አግብቶ መራቅን ይፈልጋል። ቤት ውስጥ ነው ራሱ ማለት ነገር ይፈጥርበታል። ስለዛ ያን ነገር በደንብ ማለት ነው ማስተዋል ያስፈልጋል። በተለይ ትዳር ውስጥ የገባሽ ሴት ማለት ነው እና እንትና እንዲያደረገ እንትና ቶታሊ ማለት ነው ከሰው ጋር አታወዳድሪው ባልሽን። ገብቶሻል? ውስጥሽ እኮ ይኖራል እኮ የምታወዳድሪው ነገር ይኖር ይችላል። ነገር ግን የሞስት ማለት ነው ይሄ የሴቶች ባህሪ ማወዳደር ባህሪ ያለን ያን ደግሞ ትናገሪያለሽ ኢቭን እንኳን ፍቅረኛ ከፍቅረኛ ጋር የማወዳደር እሷ እንደዚህ ያደረገ ይሄኛው እንዲያረገ የመባባል ነገር ማለት ነው። ከዛ ደግሞ ምንድነው ከተጋቡ በኋላ ሪስፔክት መቀነስ ክብር መቀነስ የሆነ በፊት በጣም የምታከብሪ ብዙ ነገሮችን ቻይኮሽ ነው ብሎ የመናገር የመቆጣት የመሳደብ ነገር ሊኖር ይችላል። ያ ነገር ደግሞ እሱ ሊያሸሽው ይችላል። መጀመሪያ በጣም ትዕግስተኛ በጣም ቁጥብ የምትመስሊው ሴት ልትሆኚ ትችላለሽ። ከዚያ በኋላ ላይ ግን ከገባ በኋላ ላይ ግን የሆነ ነገሮች ሊያናድሽ ይችላል። ኑሮ ሊያናድሽ ይችላል። ያልጠበቅሽው አይነት ላይፍ እየኖርሽ ሊሆን ይችላል። እነዛ ነገሮች ናቸው ተደማምረው ላትወጁ ትችላለሽ፣ ላይመችሽ ይችላል። ኤክስፔክት እንዳረግሽው ነገሮች ላይሆኑ ይችላሉ። ስለዚህ ኤክስፔክቴሽን ደግሞ ሀይ ስለሚሆን ነው ብዙዎቻችን በጣም እንጎዳለን ማለት ከዛ ሰው የምንጠብቀው ነገር በጣም የገዘፈ ነው ላይክ ፋንታሳይዝ እናደርጋለን ብዙ ነገር ማለት ነው። ከዛ ሰው ጋር ስኖር ከዛ ሰው ጋር እንደዚህ ሰውን እንደዚህ ትራቭል ሳረግ እንደዚህ ስወጣ እንደዚህ ስገባ የምንለው ነገር አለ እና እንዲህ ገዝቶልኝ እንዲህ አድርጎልኝ እሱ አቅፍ የምነሳቸው ፎቶ በጣም ብዙ ነገር አለ። ግን ያን ከገባሽ በኋላ ግን ያ ነገር ላይኖር ይችላል። አንደኛ አንቺ ላትፈጥሮ ትችላለሽ። ገብቶሻል? እሱ እንዲፈጥረው እየጠበቅሽ ሊሆን ይችላል። እሱ ያን ነገር እንዲያመጣ እየጠበቅሽ ሊሆን ይችላል። ስለዛ ያ ነገር ላይፈጠር ይችላል። እሱ ደግሞ አትፈልግም ብሎ ሊያስብ ይችላል። ኦር ደግሞ በቃ ላይችል ይችላል። ነገር ግን አንቺ ነገሮችን እየከፈትሽ ልታሳዩ ይገባል ማለት ነው። ዋይዝ መሆን መልካም ነው። ለምን ሴት ልጅ ዋይዝ ከሆነ ሁሉ ነገር መለወጥ ስለምችል ማለት ነው። ስለዚህ ኤክስፔክት ያደረግሽው ነገር ታዩ
በቃ እዛ ውስጥ ስትገቢ አንቺ ኤክስፔክቴሽንሽ ሃይ ከነበረ ማለት አስበሽ የነበረው ነገር ሃይ ከነበረ ወደ ሪያሊቲው ግን ስትመጪ ደግሞ ሪያሊቲው እንደዛ ካልሆነ በቃ ኤክስፔክቴሽን አስበሽው የነበረውን ነገር በቃ ጣዩ ያ ውሸት ነው ስለዚህ ወደ ሪል ወደ ሆነው ነገር ገብተሻል፣ እውነት ወደ ሆነው ነገር ገብተሻል። አሁን ከሱ ጋር ስትዝናኝ፣ እሱ ጋር ስትወጪ፣ እሱ ጋር ስትገቢ የሆነ ብዙ ነገር በቃ ከሱ ስር ቁጭ ብለሽ ቴሌቪዥን ስታይ፣ ቲቪ ስታይ፣ ሙቪ እሱ ልጅሽን ሲይዝልሽ፣ አንቺ ምግብ ስትሰሪ ብዙ ነገር ነው ከትዳር በፊት የምታስቢው እንደዚህ ቢሆን ላይፌ ብለሽ የምትመኘው ማለት ነው። ልክ ወደዛ ውስጥ ግን ስትገቢ ያ ነገር ላይሆን ይችላል። ስለዚህ ያ ነገር ካልሆነ በቃ ይሄ ኤክስፔክት የምታደርጊው ነገር መወጣለው ማለት ነው። መወርወር ነው ያለብሽ። ገብቶሻል? ስለዚህ ወደ ሪያሊቲው ማለት ነው ወደ እውነቱ መተሽ ራስሽን ነገሮችን ቢውልድ ማድረግ ነገሮችን መገንባት አለብሽ እንጂ ኤክስፔክት ያደርግሽ ነገር ስላልሆነ ማዘን፣ መናደድ ሪስፔክት ማሳጣት ስትናደጂ እየጠበቅሽው ነገር ላይፍ ሳይሆን ሲቀር ክብር ነው የሚያንስብሽ ስለዚህ ትሰርቢዋለሽ ማለት ነው ወይ ትንቂዋለሽ ሜቢ ብዙ ነገር አለ። እነዛ ነገሮች ልትቀንሽ ይገባል ማለት ነው። በእንደዛ ነው ወንዶች ካገቡ በኋላ ጸባያቸው የሚቀየረው እያልኳቸው ነው ያሉት። ገብቷቸዋል? ሌላው ደግሞ ምንድነው ብዙ ማውራት ሜቢ በስልክ ሊሆን ይችላል፣ ከጓደኞች ጋር ወይ ከፋሚሊ ጋር ሊሆን ይችላል። እሱ ቁጭ ብሎ በጣም ብዙ ነገር ማውራት ያለማቋረጥ ማውራት ማለት ነው። ያ ራሱ በጣም በጣም የሚጠሉት ነገር ነው። ገብቶሻል ወይ? ቲቪ እያያችሁ ቁጭ ብላችሁ ሊሆን ይችላል አብራችሁ ምንም አይነት ነገር አለማውራት። 3-4 ሰዓታት እኮ ባልና ሚስት ቁጭ ብሎ ላያወራ ይችላል። ገብቶሻል? አሁን እነዛ ነገሮች አንቺ እሱ እንኳን ባያወራ አንቺ የሚያወራውን ኢሹ ሰላማዊ የሆነ ማለት ነው ቶፒክ ማንሳት ትችላለች። ገብቶሻል? ያን ቶፒክ ተነስተው ማውራት ትችላላችሁ። ርዕስ አንስተሽ የሆነ ነገር በዛ ነገር ላይ እንድታወሩ ራስሽ መፍጠር ትችላለሽ እንጂ በቃ ዝም ብሏል ዝም ነው ብለሽ ዝም ስትይ አንቺ ዝም ባልሽ ቁጥር የምታስቢያቸው ብዙ ኔጌቲቭ ነገሮች አሉ። በዛ ሰዓት ውስጥ ብዙ ነገር ታስቢያለሽ፣ ኔጌቲቭ ነገር። እሱም ዝም ሲል ደግሞ የሚያስባቸው ነገሮች አሉ። መቼም ሰው ዝም ሲል አይምሮ ረፍት አይሰጠውም አፉ እንጂ ዝም የሚለው አይደለ። ውስጡ ግን የሚያስባቸው ነገሮች አሉ በጣም ብዙ። ሰው ያ ነገር ለማጥበብ እሱ የሚያስበውንም አንቺ የምታስቢውንም ነገሮች ለማጥበብ የሆነ ቶፒክ ማንሳት በቃ ርዕስ አንስቶ እነዛ ነገሮች ለመወያየት መሞከር፣ ወይም ደግሞ ቲቪው የሚያስቅ ከሆነ በዛ ነገር ላይ ለመሳቅ መሞከር ልክ እንደዛ እያደረጉ ነገሮችን እንትን ማለት እንጂ ብዙ ማውራት በስልክ ማውራት ወይም ደግሞ ከሱ ጋር በጣም ብዙ እረፍት የሌለው ነገር ማውራት ተገቢ አይደለም። ሴቶች በጣም ብዙ እናወራለን ብያቸዋለሁ። ወንዶች ደግሞ ጥቂት ነገር ነው የሚያወሩት። አንዳንዴ በጣም የሚያወራ ወንድ ሊሆን ይችላል። ሴቷ ደግሞ ዝምተኛ ልትሆን ትችላለች። ነገር ግን አሁን ግን ስለ ሴት ነው የምናወራ። ዝም ብቻ ብዙ ባታወሪ ጥሩ ነው። በቃ ማለት በዛ ሰዓት የሚገባውን ነገር ማውራት። ሜቢ ደክሞት ሊሆን ይችላል የመጣው ሜቢ አሞት ሊሆን ይችላል። ሜቢ ሙዱ ጥሩ ላይሆን ይችላል ያለው ያ ሰው። ስለዚህ ብዙ ስታወሪ ሰለቸውና ነው እኔ ልተኛ ነው ሲል ለምን ልተኛለሁ ትላለህ የሚለው ነገር ይመጣል ማለት ነው። እያወራው ንቀይ ነው እንዲህ አይነት ነገር ሰው ያ ነገር እንዳይፈጠር የሰውየው ስሜት ምንድን ነው? አሁን ማውራት ይፈልጋል፣ ለማውራት ሬዲ ነው፣ ላውራው እንዴ የሚባለው ነገር ያስፈልጋል ማለት ነው። በዛ ላይ ደግሞ ምንድነው ወቀሳ አንተ ይሄን አረከው የሆነ ችግር ሀፕን ሲያደርግ ላይፍ አፕ ኤንድ ዳውን ነው አይደለ? ወደታች ይላል፣ ወደታች ይላል ወደ ላይ ይላል። የሆነ ጊዜ የሆነ ነገር ይሳካል፣ ከዛ ደግሞ ውርድ ይላል። ይሄ በማንኛውም ላይፍ ላይ የሚመጣ ነገር ነው ለምን ህይወት በቃ ይችነሽ ትርጉሟ ራሱ አይደለ? ወደ ላይ ወደታች መሄድ መምጣቱ ሁሉም ማለት ነው ባደገበት ሶሳይቲ ባደገበት የሀብታም ልጅ ሊሆን ይችላል ታላላቅ ሀብታሞች የባለጠጎች ልጆች ሊሆኑ ይችላሉ። ነገር ግን በነዛ ባላቸው ደረጃ እነሱም የሚወጡበት የሚወርዱበት ደረጃ አለ ማለት ነው። ገብቷቸዋል። ስለዛ ላይፍ እንደዛ መሆኑ መጀመሪያ መቀበል አለብሽ እንጂ የመጣውን ችግሮች በሙሉ አንተ ወንድ አይደለ እንዴ ይሄ ነገር ሶልቭ አታደርግም እንዴ? በተለይ በእኛ ሀገር ደግሞ ማለት ነው ወንድ ነው ሁሉን ነገር መፍትሄ መፍጠር ያለበት ተብሎ ነው የሚታሰበው። እና አንተ ወንድ አይደለ እንዴ? አንተ ይህን ነገር አትቀይርም እንዴ? አንተ ይህን ነገር ማድረግ አትችልም እንዴ? ወንድ ነህ እንዴ? እንደዚህ ነህ እንዴ? ያንተ ችግር ነው። አንተ ይሄን ያደረገው አንተ እኮ እንደዚህ ማድረግ ትችል ነበር። ኤቭሪቲንግ ፎር ለሁሉም ነገር አንቺ የምትወቅሽው ከሆነ ያ ወንድ ኮንፊደንስ ያጣል። መስራት ላይችል ይችላል። የሆነ በቃ መልካም ነገር ከዚህ በኋላ አላደርግም የሆነ ካላከበረችኝ ምስጋና ከሌላት ለምን ይሄን ነገር አደርጋለሁ ስለዚህ በቃ ብሎ ሊያስብ ይችላል ማለት ነው። ስለዚህ ይሄ ወቀሳ፣ ስድብ በጣም በጣም ይሄን ነገር ትዳር ላይ በጣም እህቶቼ መቀነስ አለባቸው። ገብቷችኋል? ለምን የኛ አስተዳደጋችን በስድብ ይሄ በጣም በእርግማን አንቺ እንዲሆኝ እንደዛው እየተባለ ያደግን እየሰማን እንደዛ ሆነን ስለሆነ ያደግነው ያን ነገርም ትዳር ላይ አምጥተን ማድረግ እንፈልጋለን። ግን ያ በጣም ነውር ነው፣ መሆንም የለበትም ስለዚህ በተለይ ስድድብ ማለት ነው እሱ ሊሳደብም ይችላል። ያ
በጣም ብዙ አይነት ሰው ነው ያለው። ነገር ግን ያንን አምነሽበት ከገባሽ በኋላ ግን እንዴት አርግሽ ያው እንግዲህ ቀይረዋለሁ፣ የሚሳደብ ከሆነ ቀይረዋለሁ፣ የሚያጨስ ከሆነ ቀይረዋለሁ ብሎ የሚገባም ሴት አለ። ልክ እንደዛ አይነት ሰውም ደግሞ ከሆነ ያው የሚቀይርበትን ነገር በፍቅር ያው ፍቅር የማይለውጠው ነገር ስለሌለ በፍቅር ለመለወጥ መሞከር ነው እንጂ መሳደብ ነው። በጣም በቃ እሱ መቆጣት፣ መውቀስ፣ አንተን ይሄን ያረከው፣ አንተን ይሄን ያረከው፣ አንተን ይሄን ያረከው፣ በአንተ ምክንያት ነው እነዚህ ችግሮች የመጡት የሚለው ነገር ለምን አታግዡም ነበረ? ሶሉሽን እኮ አንቺም ውስጥ አለ፣ መፍትሄ መስጠት ለሱ ትችያለሽ ይዜ። ነገር ግን ያን ነገር አንቺ አታስቢም። አንተ ነህ የምትይው ነገር እነዛ ነገሮች ቀውስ ይፈጥራሉ ማለት ነው። ገብቷችኋል? ስለዛ እነዚህ ነገሮች ናቸው ማለት ነው ያሉት ለዛሬ ነው። ትዳር በኋላ ያው ባሎች ማለት ነው የሚወጡበት ነው የሆነ ውስጣቸው ስሜታቸው የሚቀየርበት። ይሄ ለፍቺ የሚያደርስ አይደለም። ለፍቺ የሚያደርስ ደግሞ ሌላ ቪዲዮ እንሰራለን። ነገር ግን እነዚህ ግን ለጭቅጭቅ የሚያደርግ እሱ በቃ ብለው ፍቅሩን ስታክ እንዲያደርግ የሚያደርጉት ነገሮች እነዚህ ናቸው ማለት ነው። በዛ ላይ ደግሞ በዋናነትም ደግሞ ሴክስ ማለት ነው። ለምን ሴት ልጅ ከገባች በኋላ ሜቢ ነው ኖርማል ልትሆን ትችላለች። በቃ ነገም የኔ ነው ነገም ነው ላደርግ እችላለሁኝ ኤኒ ታይም ብላ ልታስብ ትችላለች። ፕላስ ደግሞ ልጅ ደግሞ ካላት ወደ ልጇ እንትን ካለች 3 ዓመትም 2 ዓመት ትዝ ላይላት ይችላል ነው ይሄ የሴክስ ጉዳይ ማለት ነው። ለምን ወደ ልጇ ሞር ነገሯን አቴንሽኗን ስትሰጥ ነው እረፍት ስለሚያሳጣት ማለት ነው። ሜቢ ልጇ ነው ቀን ይተኛል፣ እሷ ቀን አትተኛም። ሌሊት ደግሞ በጣም ብዙ ነገር ስላለ ልጅ ያው ሲኖር እነዛ ነገሮች ደግሞ ለሴክስ ፍላጎት እንዳይኖራት ይቀንሳል አይደለ? ላክ ኦፍ ይሄ የእንቅልፍ ማጣት የእንቅልፍ መዛባት ራሱ ነው ሬዲ እንዳትሆን ለዛ ነገር ደስ ብሎ ያን ነገር እንዳታደርጊ ያደርጋታል። እና እነዛ ነገሮችም ራሱ ማለት ነው። ስለዚህ ነገሮችን አድስት ለማድረግ መሞከር ያስፈልጋል ማለት ነው። ገብቶሻል? ውጭ ላይ ያላችሁ በጣም በቃ ነው በጣም የምትፈልጊ ከሱ ጋር መዝናናት እሱን ማስደሰት አንቺ መደሰት የምትፈልጊ ሴት ሆነሽ ከገባሽ በኋላ ግን አይ ነው እኔ በቃ ደክሞኛል ነው በጣም ነው የሚሰለቸው እኔ ከልጅ ጋር እየዋልኩኝ ነው እንዲህ እያደረግኩ ነው እያጠባው ነው ብዙ ነገሮች አሉ። እነዛ ነገሮች እንዳይኖርሽ እውነታው እንዳይኖርሽ ሊያደርግ ይችላል። ነገር ግን ያ ማለት ግን ያው የእሱንም ስሜት በመረዳት ነገሮችን ነው በፕሮግራም ለማድረግ መሞከር አለብሽ ማለት ነው። ይሄ ነው ጓደኞቼ ለዛሬ ያለው መልእክት። በጣም ነው የማመሰግነው። ቴክስት ትልኩኛላችሁ፣ ሮዚ ይርድሻል ትልኛላችሁ። በጣም ነው የማመሰግነው ነው። ከዚህ በላይ ነው ደስታ የለም። ስለዚህ በጣም አድርጌ ነው የማመሰግነው ጓደኞቼ። ይሄ ነው ማለት ነው ያለው። ሰብስክራይብ አድርጉ። ሰብስክራይብ ሲደረግ ብዙ ሰው አይ ቲንክ የማየት ቻንስ ይኖረዋል ይመስለኛል። ስለዚህ ዩቲዩብ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እና ደግሞ ቴክስት ስለምትልኩ በጣም አድርጌ ነው የማመሰግነው ጓደኞቼ። ባይ